ሰላም ጤና ይስጥልኝ ክብራትና ልገዝ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የሰላጣ ከፍተኛ የሆኑ የጤና ጥቅሞችን በሰውነታችን ውስጥ እንዴት እንደሚሰራ እናም ለትክክለኛ ውጤት እንዴት መጠቀም እንዳለብን በዚህ ቪዲዮ ላይ የሰላጣን አስገራሚ የጤና ጥቅሞችን እነግራችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በመደበኛነት በሚበላበት ጊዜ ሰላጣ በዝምታ የአንጀት ጤናን፣ የልብ ጤናን፣ የደም ስኳር ቁጥጥርን፣ የሰውነት ፈሳሽን ሃይድሬሽንን፣ እንቅልፍን እናም የክብደት አያያዝን ይደግፋል። በተለይ ከ35 እስከ 40 ዓመት ዕድሜ በኋላ ድንቅ የሆነ ምግብ ነው። ሰላጣን በአመጋገባችሁ ውስጥ ብታካትቱ የምታገኙትን ዘርፈ ብዙ የጤና ጥቅሞችን ልንገራችሁ። አንደኛ፣ የምግብ መፈጨትን እናም የአንጀት ጤናን ያሻሽላል። ሰላጣ በፋይበር እናም በውሃ የበለጸገ ነው። እነዚህም የምግብ መፈጨት በጣም የሚወዳቸው ሁለት ነገሮች ናቸው። ሰገራን ያለሰልሳል፣ የሰገራ እንቅስቃሴን ያሻሽላል፣ ጥሩ የአንጀት ባክቴሪያዎችንም ይመግባል። የሆድ መነፋትን ለመቀነስ፣ የሆድ ድርቀትን ለመቀነስና ቀላል የሆነ የምግብ መፈጨትን ይረዳል። ሁለተኛ፣ ሰውነታችንን በተፈጥሮ ያረካል ወይም ደግሞ ሃይድሬትስ ያደርጋል፣ ውሃ ያጠጣዋል። ሰላጣ ከ90% በላይ ውሃ ነው። ይህ ደግሞ የደም ዝውውርን ይደግፋል፣ የምግብ መፈጨትን ይረዳል፣ የቆዳ ጤናችንን ያሻሽላል፣ ድካምንም ይቀንሳል። በተለይ በቂ ውሃን ለማይጠጡ ሰዎች በጣም ጠቃሚ ነው። ሶስተኛ፣ የልብ ጤናችንን ይደግፋል። ሰላጣ ፖታሲየምን የደም ግፊት ሚዛንን የሚጠብቅ፣ ፎሌትን የደም ቅዳ ቧንቧ ጤናን የሚጠብቅና አንቲኦክሲዳንቶችን ብግነትን የሚቀንሱ ውህዶችን ይይዛል። በውጤቱም የተሻለ የደም ዝውውር፣ የደም ቧንቧዎች መድረቅን ለመቀነስና በልብ ላይ የሚፈጠርን ጫናን ለመቀነስ ይረዳል። አራተኛ፣ የደም ስኳርን ለመቆጣጠርም ይረዳል። ሰላጣ በጣም ዝቅተኛ ካርቦሃይድሬትስ፣ ከፍተኛ ፋይበር፣ ዝግ ያለ የምግብ መፈጨትን ይደግፋል። የስኳር መጠን በድንገት መጨመርን ይቀንሳል። ኢንሱሊን በተሻለ ሁኔታ እንዲሰራ ይረዳል። ለስኳር ህመምተኞችም ደህንነቱ የተጠበቀ ነው። ከካርቦሃይድሬት ምግቦች በፊት ወይም ደግሞ አብሮ ለመብላትም በጣም ጥሩ ነው። አምስተኛ፣ ለክብደት መቀነስና ለሆድ ስብ መቀነስም ይረዳል። ሰላጣ ሆዳችንን ይሞላል፣ ያለ ካሎሪ መጠንን ይጨምራል ማለት ነው። ከመጠን በላይ መብላትንም ይቀንሳል። የረሃብ ስሜት ሳይሰማችሁ በአጠቃላይ ትንሽ እንድትበሉ ያደርጋል። ስድስተኛ፣ የጉበት መርዝ ማስወገድን ይደግፋል። በሰላጣ ውስጥ ያለው ክሎሮፊል የጉበት ስራን ይደግፋል። ጥቅሞቹም መርዞችን ለማዳከም ይረዳል፣ የስብ ሜታቦሊዝምን ይደግፋል፣ የኃይል መጠንንም ያሻሽላል። ሰባተኛ፣ የእንቅልፍ ጥራትን ያሻሽላል። ሰላጣ ላክቱ ካሪየም የተባለ ተፈጥሯዊ የሚያረጋጋ ውህድን ይዟል። የነርቭ ስርዓትን ያዝናናል፣ እንቅልፍ ቶሎ እንዲመጣም ያደርጋል፣ መጠነኛ ጭንቀትንም ይቀንሳል። ሰላጣ ለእንቅልፍ ድጋፍ በባህላዊ መንገድ ጥቅም ላይ የሚውለውም ለዚህ ነው። ስምንተኛ፣ ሰላጣ አጥንትንም ያጠነክራል። ሰላጣ ቫይታሚን ኬ፣ ካልሲየምን ትንሽ ግን በጣም ጠቃሚ ማግኒዥየምን ይሰጣል። ከእድሜ ጋር ተያይዞ የሚመጣን የአጥንት ጥንካሬን ይደግፋልናም የአጥንት ስብራት አደጋንም ይቀንሳል። ዘጠነኛ፣ ጤናማ ቆዳንም ይደግፋልናም እርጅናንም ያዘገያል። በሰላጣ ውስጥ ያሉት አንቲኦክሲዳንቶች የኦክሲዲቲቭ ስትረስን ለመቀነስ፣ የቆዳ ጥራትን ለማሻሻል፣ ያለ ጊዜውም ከሚመጣ እርጅናም ለመከላከል ይረዳሉ። ከሰላጣ የሚገኝ የውሃ እርጥበት የቆዳ መለጠጥን ያሻሽላል። አስረኛ፣ የደም ጥራትንም ያሻሽላል። በሰላጣ ውስጥ ያለው ፎሌት የቀይ የደም ሴል ምስረታን፣ የኦክስጅን ስርጭትንና
ድካምንም ለመከላከል ይረዳል። ለደም ማነስ ተጋላጭ ለሆኑ ሰዎች በጣም አስፈላጊ ነው። 11ኛ ብግነት ወይም ደግሞ ኢንፍላሜሽንንም ይቀንሳል። ሰላጣ ፍላቮኖይድ እናም አንቲ ኦክሲዳንቶችን ይዟል። ጥቅሙም አነስተኛ መጠን ያለው ስር የሰደደ ብግነትንም ይቀንሳል። መገጣጠሚያዎችን እናም የደም ቧንቧዎችንም ይጠብቃል። 12ኛ ሰላጣ የአይናችን ጤናንም ይደግፋል። ሰላጣ ቫይታሚን ኤን፣ ቤታ ካሮቲን እና ሊዩቲንን ያቀርባል፣ በተለይ ጠቆር ባሉ ዝርያዎች ውስጥ። በውጤቱም እይታን ይጠብቃል፣ የአይን ድካምንም ይቀንሳል። 13ኛ በሽታ የመከላከል አቅምንም ይደግፋል። የሰላጣ ቫይታሚን ኤ እናም ሲ በሽታ የመከላከል ስርዓትን ይደግፋሉ። በውጤቱም ለኢንፌክሽኖች የተሻለ የመቋቋም አቅምናም ከህመምም ፈጣን ማገገም እንዲኖርም ይረዳል። 14ኛ ለጨጓራም ረጋ ያለ ነው። ሰላጣ ለመፈጨት በጣም ቀላል ነው። ለስስ ጨጓራ ከህመም በኋላም ለማገገምናም ለአረጋውያን የምግብ መፈጨትም በጣም ምርጥ ነው። 15ኛ የማዕድን ሚዛንንም ያሻሽላል። ሰላጣ ፖታሲየም፣ ማግኒዥየም እና ብረትን በትንሽ መጠን ግን አስፈላጊ በሆነ መልኩ ያቀርባል። እነዚህም የጡንቻ ስራን፣ የልብ ምት ስርዓትንናም የኃይል መጠንን ይደግፋሉ ማለት ነው። ታዲያ ምርጥ የሰላጣ አይነቶች የሚባሉት ጠቆር ያሉ ቅጠሎችን ምረጡ። ተጨማሪ ንጥረ ነገሮች አሏቸው። ታዲያ ለከፍተኛ ጥቅም ሰላጣን እንዴት መመገብ ይቻላል? ትኩስና ጥሬውን ብሉ። ከጤናማ ቅባቶች ጋር አጣምሩት። ከወይራ ዘይትና ከአቮካዶ ጋር እንዲሁም በደንብ እጠቡት፣ በደንብ አኝኩ። ለመመገብ ደግሞ ምርጥ ጊዜያት ከምግብ በፊት፣ ከምግብ ጋር እናም ምሽት ላይ ተጠቀሟቸው። ሰላጣን ለመጠቀም ምን አይነት ሰዎች ጥንቃቄ ማድረግ አለባቸው? አንዳንድ ችግር ካለባችሁ፣ ከፍተኛ የሆነ የሆድ መነፋት፣ ደካማ የምግብ መፈጨት ካለባችሁ በምትኩ በትንሹ በእንፋሎት አብስሉት። የተዳከመ በሽታ የመከላከል አቅም ካለ በጣም በደንብ ማጠብ ያስፈልጋል ማለት ነው። ሰላጣ በየቀኑ ሲበላ የምግብ መፈጨትን ያሻሽላል፣ የነርቭ ስርዓትን ያረጋጋል፣ ልባችንንም ይጠብቃል፣ ጤናማ የሆነ እርጅናንም ይደግፋል ማለት ነው። ስለዚህ ሰላጣን በአመጋገባችሁ ውስጥ ማካተት ያለባችሁ ድንቅ የሆነ አትክልት ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።